ሰላም ሰላም ቤተሰብ እንዴት አመሻችሁ? ደህና አመሻችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እናንተም ደህና እንደሆናችሁ ሙሉ ተስፋ አለኝ እላችኋለሁ። ሁሉ ቆይታ ሁሉ ሰላም ነው፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ነው፣ እናንተ ጋር ሁሉ ሰላም እንደሆነ ሙሉ ተስፋ አለኝ እላችኋለሁ። ፈጣሪ ሀገራችንን ሰላም ያደርግልን፣ መጨረሻችንን ፈጣሪ ያሳምርልን። የሰው ልጅ ዋናው ፍጻሜው ሲያምር ነውና እላቸዋለሁ። በተረፈ ውሎ እንዴት ነበረ? ለቤት አዲስ የሆናችሁ ቻናል ሰብስክራይብ፣ ላይክ፣ ኮሜንት ማድረጋችሁ እንዳትረሱ ማለት ነው። በቅንነት ቤተሰብ እላችኋለሁ። እንግዲህ ዛሬ ይዤላችሁ የመጣሁት ስለ ዳጣን ነው። ሰላምዬ አረገዘች። ሰላም ከማን ነው ያረገዘችው? ጉድ ፈላ። አሁን እንግዲህ እነ እትዬ እና እነ ደረጀ ሊጣሉ ነው። ትዳራቸውን ሊፈርስ ነው ማለት ነው። ምክንያቱም በጣም የሚዋደዱ እና በጣም የሚከባበሩ ፋሚሊ ነበሩ ማለት ነው። እዛ ላይም ደግሞ ዳጣም የሲሳይ ተብላ ነው አሁን የተቀመጠችው ማለት ነው። ባለፈው ታስታውሳቸው እንደሆነ እንትና አቢጌል የሰላም ማበጠራ ስትቀበለው የዳጣ መስሏት ዲኤን ምርመራ አድርጋ ነበር። ከአባቷም ፀጉሩ ወሰደ። ግን ዲኤን ምርመራው ሲደረግ መጨረሻ ላይ ዳጣ ስታስታውሰው ፀጉሯ የራሷ እንዳልሆነ ተረዳች ማለት ነው። የሰላም ነበረ። መጀመሪያ ላይ ግን ዳጣ በጣም ተናዳ ነበረ። ምክንያቱም ደረጀ አባቷ እንዲሆን ነው የምትፈልገው። ሁሉንም ነገር እያደረገለት ነው፣ ልብስ እየገዛለት ነው፣ እንደ ልጆቿ እያያት ነው። ግን እኔ ይመስለኛል አባቷ እንደሆነ ለሷ ሳይነግራት አይቀርም እላቸዋለሁ። ምክንያቱም አንድ ቀን ከአቢጌል ጋር ራሱ ተጣልታ በማታ ምን ሆነች ነው የወጣሽው ብሎ ሲደውልለት ወዲያውኑ በመሻ እንደውም ሚስቷ ራሱ ነገ ጠዋት ትሄዳለህ፣ አሁን በዚህ ሰዓት እንዳትሄድ ስትለው አይ አይሆንም፣ ምክንያቱም ሴት ልጅ ናት፣ ምን እንደሚያጋጥማት አይታወቅም፣ የአደራ ልጄ ናት ብሎ በሌሊት መኪናውን አንስቶ ሊያመጣት ሄዳ እላቸዋለሁ። ይሄን ያህል መስዋዕት የከፈለለት ለምን ይመስላችኋል? ይህንን እዚህ ጋር ያዙትና ሰላም ደግሞ አሁን አንድ ቀንም እረፍትም ወጥታ አታውቅም፣ አንድ ቀንም አድራ አታውቅምና ስለዚህ ከማን ይሁን ያረገዘችው ሁሉም ሰው አንቺ አምሮብሻል፣ ወፍረሻል ወይስ አርግዘሻል እየተባለች ነው እላቸዋለሁ። ስለዚህ አሁን ለአብጌል ለእናቷ ስትናገረው በጥፊ አለቻት ማለት ነው። ምክንያቱም ሰላም እኔ አውቃታለሁ፣ ብዙ አመት እኛ ጋር ሰርታለች፣ እንዴት እንደዚህ ልታደርግ ትችላለች? በዛ ላይ ከቤት ወጥታ ስለማታውቀው በፍጹም እንደዚህ አታደርግም። በዛ ላይ ደግሞ የኔ ባል እንደዚህ አያደርግም፣ ምክንያቱም ከቤት ወጥታ ስለማታውቀው ሌላ ሰው እንደዚህ አያደርግም ብላ እንትን ትለዋለች ማለት ነው። በጥፊ መታችው። ለምን እንደዚህ ያደረገችው አለች። ከዛ መጨረሻ ላይ ጠራቻትና እሱ ላይ ነበረ ያለቀው እላቸዋለሁ። እና ሞገስና እና መድብልም ደግሞ አንድ ላይ ሆኑትና ዝናን ያዙት ማለት ነው። ግን መጀመሪያ ኤፍራታ ለመድብል ምግቡ ላይ ወይም ደግሞ መጠጡ ላይ መርዝ እንዲታደርግ ዝና አስፈራርቶት ነበረ። ምክንያቱም መጀመሪያ መድብል ለዝና እንዴት ምግቡን ላይ መድኃኒት እንደምታደርግ ሲነግራት እሱ ደግሞ ዝና ደግሞ በጣም ኃይለኛ ሰው በመሆን እየተነሳ እሷን አጎረሳት ማለት ነው። ሌላ ጊዜ ደግሞ እነሱ ናቸው እንደዚህ ያስፈራሩሽ አይደለም ብሎ ሲጠይቃት ዝና አዎ ብላ ነገረችው። አሁን ደግሞ ወደ እሷ ቤት መድብልን ጠራቸውና እንድትጠራው አደረገችውና መድብል መርዞ እንድትሰጠው አደረገች። ምክንያቱም መድብል ደግሞ ከሱ ጋር ሆነ እንድትሰራ ብቻ ሳይሆን ለትዳርም ይፈልጋታል፣ ይወዳታል፣ በጣም ረጋ ያለች ሴት ናት ምናምን ብሎ ለሞገስ ራሱ ሲነግራት ነበረ። እሱ ለወደፊትም ስለሚፈልጋት መርዙን ራሱ ሊጠጣው ስለው ግን ልትጠጣው ነው ምናምን አለች እና በጣም ተንቀጠቀጠች። እሱም ነቃበትና ማነው የደወለልሽ? ስልክ ተደውሎለት ነበረ እንዳይጠጣውም ስትነግረው እሱም ነቃበትና ማነው ስልኩን የደወለ ብሎ ሲጠይቃት ዝና መሆኑን አወቀና
ከዛም በኋላ እኔ መርዙን ጠጥቼ እንደሞትኩኝ ንገሪውና መጥቶ እዚህ ይሄኝ ምናምን ብሎ ነገራት ማለት ነው። ከዛም በኋላ እሷም እሺ ያለችው መጨረሻ ላይ እሺ ያለችውና ሞቷል ናና ውሰደው፣ አለበለዚያ አንተ የማትመጣ ከሆነ ወይ ሐኪም ቤት ወይም ደግሞ ወይ ሐኪም ቤት ወይም ደግሞ ለፖሊስ ነው የምናገረው ስትለው፣ ምክንያቱም እኔ አልመጣም አንቺ ነሽ እንደዚህ ያደረግሽው እኔ አላግዝሽም ምናምን ስላት፣ ከዛም በኋላ እሷ ላይ እንትን እያደረገ ስለሆነ እሷን እንደዚህ የሆነ በቃ እሱ እንደዚህ አይነት ነገር ውስጥ ከቷት እኔ የለሁበትም ለማለት ስለሆነ ከዛም በኋላ ሀሳቧን ቀየረችና መድብልን ለመርዳት ሞከረችው ማለት ነው። በመጨረሻም ቤቱ ሲመጣ መድብል ደግሞ ቀስ ብሎ ከዛም በኋላ ነቃና እሱን መታው። ከዛም በኋላ ወደ ሞገስ ደወለና መርፌ ይዘክና ብሎ እንደዚህ አይነት መርፌ ይዘክና ብሎ ነገረው። ከዛም በኋላ ሞገስም ደግሞ መርፌውን ገዝቶ ይመጣል ማለት ነው። ከዛም በኋላ ይይዛሉ፣ መኪና ውስጥ ያደርጋሉ ማለት ነው። አሁን የሆነ ባዶ ቤት ወሰዱትና እጁንና እግሩን ታስሯል ዝና ማለት ነው። በውስጥ እያለ በአፉ ደም እየወጣ ነው እላቸዋለሁ። አሁን እያሰቃየ ነው፣ ግን አንዴ ካመለጠው ደግሞ መድብልን አይለቀውም ማለት ነው። ምስኪን ለወንድሟ ሲል ነው ይሄን ያህል መስዋዕት የሚከፍለው ማለት ነው እላቸዋለሁ። ልጅቷ ምሳሌም ደግሞ አባቴ የት ሄዶ ነው አባቴ የት ሄዶ ነው እያለች ልጅቷን ቅድስትን በጣም እየተሰቃየች ነው ያለችው ቅድስት እላቸዋለሁ። ምክንያቱም ወደ ውጭ ሀገር ሄደዋል እያለች እያባበለች ነው እላቸዋለሁ። ወንድሜን የት አድርገህ ነው እያለ በጣም እየደበደበ ነው። እሱ ግን ለመናገር ፈቃደኛ አይደለም ማለት ነው። እና ለእህቷ ደግሞ የት ሄዶ ነው ምናምን ስትለው ማህሌት ደግሞ ስልክ እየደወለች የሱ ስልክ እንትን አላለም አልሰራለትም። ምክንያቱም ማህሌት የዝና ተባባሪ ስለሆነች፣ ምክንያቱም እሷ ብር ያላት ሰው ጋር ብቻ ነው ጠጋ ጠጋ የምትለው። ምክንያቱም ሞገስና መድብልን እነሱን ሊያጠፉ ሶስቱም ሊያጠፉ ስለሚፈልግ እሱ መኪና ወይም ቤት እገዛልሻለሁ ብሎ ቃል ስለገባለት ሁሉንም ነገር እሷን ለጥቅም ስለሆነ ታምናቸዋለች ማለት ነው። ስለዚህ እሱን እየረዳች ነው ማለት ነው እላቸዋለሁ። ብሩክ አሁን እስካሁን የት እንደገባ አይታወቅም፣ እየደበቁት ነው እላቸዋለሁ። እንግዲህ አሁን በእጁ ገብቷል። አሁን እንግዲህ እያሰቃየ ነው፣ ግን ይናገራል አይናገርም ፈጣሪ ነው የሚያውቀው እላቸዋለሁ። እና እንደዛ ነው እላቸዋለሁ። ሌላ ጊዜ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ እላቸዋለሁ።